ሰላም ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። ሁላችሁም እየሳቃችሁ እየተዝናናችሁ እንደሆነ ተስፋ አደርጋለሁ። እኔ በጣም ነው የሳኩት፣ በጣም ነው የተዝናናሁት ማለት ነው። እንደነዚህ አይነት ቪዲዮዎች ሀይሚዬና ብሩኬ ሲለቁ ደግሞ ቪዲዮውን እስከ መጨረሻ ድረስ እያያችሁ ላይክ እያደረጋችሁ ደግሞ የበለጠ እይታ እንዲኖረው ለማድረግ ብትሞክሩ ብዬ መልእክቴን አስተላልፋለሁ። ለነሱ የሚጠቅማቸው ቪው ነው። ገባችሁ አይደለ? ላይክ ደግሞ ብዙ ሰው ጋር ተደራሽነት እንዲኖረው ያደርጋል ማለት ነው። እና አሁን ይሄ ቪዲዮ 200,000 ቪው ቢታይ ምን ችግር አለው? አሁን ላይ ቻናላቸው በጣም እየቀዘቀዘ ነው እንደምታዩት ማለት ነው። እና እኛን ለማዝናናት በጣም ብዙ ነገር እየጣሩ ነው እየመጡ ያሉት እና እንደነዚህ አይነት ቪዲዮዎች ደግሞ በደንብ መታየት አለባቸው፣ በደንብ ላይክ መደረግ አለባቸው ማለት ነው። እና ወደ መዝናናቱ ስመጣላችሁ በጣም ነው ፈታ ያልኩት ማለት ነው። እና ቅመምዬ ደግሞ በባልና በሀገር ድርድር የለም ማለት ነው። ቆፍጣናዋ ጀግናዋ ማለት ነው። በብሩክ አለማየሁ ድርድር አታቅምሽ። በዚህ አጋጣሚ ደግሞ አንዳንድ ሰዎች ሀይሚዬ እንዴት በዚህ ልክ ትቀን ያለሽ የምትሏት ካላችሁ ማለት ነው፣ ቀላል ይቀናል እንዴ? ቅናት እኮ አንዱ የፍቅር መገለጫ ነው። ብዙ አይነት ቅናት አለ፣ ግን ደግሞ የቅመምዬ ደግሞ የፍቅር ቅናት ነው። እሺ የማንም ሴት መታማ ዳሌዋን አታንቀጠቅጥም ከባሏ ፊት እንዴ? ጉድ እኮ ነው። ምን አይነት ሰራተኛ ናት የመጣችው? እውነቱን ስነግራችሁ ማለት ነው የፍፄ ድምጽ እኮ በደንብ ይታወቃል። በነገራችን ላይ ምናልባት እነሱ ጋር አጠገባቸው ሲሆን ድምጹ አያስታውቅ እንደሆነ አላቅም፣ ግን እኔ ስሰማው ወዲያውኑ ነው ያየሁት ማለት ድምጹ በደንብ ነው የሚሰማው ማለት ነው። ፍጹሜ እንደሆነ ያስታውቃል። እና ብቻ ዘና ፈታ ነው ያልኩት ማለት ነው። ብሩኬ ደግሞ እያቃጠረ ማለት ነው። አይታችሁታን አይደለ? ጭራሹን ሀይሚዬንና አጋዥቱን ምርጫ ውስጥ አስገባቸው። እኮ አያልቅበት ነው። ቅመምዬም በዚህ ሰሞን ፈታ እያደረገችን ደግሞ እንግዲህ የብሩኬ ደግሞ እንደምታዩት ነው። እና ብቻ ዘና ፈታ ነው ያልኩት እውነቱን ስነግራችሁ ማለት ነው። ከድብርቴን የወጣሁት ነው ማለት ነው። እና ውድ ቤተሰቦች ደግሞ ላይክ ሼር ማድረጋችሁን አትርሱ። ሀይሚዬና ብሩኬ ደግሞ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እኔ የሁል ጊዜ ምኞቴ የሁል ጊዜ ጸሎቴ ነውና ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ምቀኛችሁን ያዝላችሁ፣ አስመሳይ ወዳጃችሁን ፈጣሪ ያዝላችሁ፣ መጨረሻችሁን ያሳምርላችሁ። እንቁዎቹ አስተማሪዎቹ ማለት ነውና እንደዚህ እኛን እንደምታዝናኑን ፈታ እንደምታደርጉን ደግሞ እናንተ ደግሞ ዘና ፈታ የሚያደርጉ ቅብርር አድርገው የሚንከባከቡ ልጆች ይስጣችሁ ነው ማለት የምፈልገው። እና ውድ ቤተሰቦቼ ላይክ ሸራችሁን አትርሱ። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ ሸር አድርጉልኝ፣ ሰብስክራይብም አድርጉኝ። ለምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ ማለት ነው። እና ብቻ ዛሬ በጣም ፈታ ነው ያልኩት፣ በጣም ዘና ነው ያልኩት ነው የምላችሁ። እንዴ ቅመምዬ እኮ በቃ ጀግና ናት። እግዚአብሔርን ረበት አባቷ ፍፄ ራሱ ለመያዝ እኮ ጸጉሩ ይመቻል ነው የምላችሁ እኮ እሱ እንዲሁ እግዚአብሔርን እኔ በጣም ነው የሳኩት። እግዚአብሔር ምስክሬ ነው። በጣም ቪዲዮውን ራሱ እየደጋገምኩ ነው የማየው። እና መልእክቴን ደግሞ ያው አስተላልፍ ያለው ሀይሚዬና ብሩኬ በራሳቸው ስራ ሲመጡ ፕራንክ ሲደራረጉ እኛን ሲያዝናኑን የሚያስተምር ቪዲዮዎች ሲለቁ ቪዲዮዎቻቸውን እስከ መጨረሻ ድረስ እዩላቸው፣ ላይክ አድርጉ ማለት እፈልጋለሁ። ሁል ጊዜ የሆነ ጭቅጭቅ ውስጥ ሲገቡ ጸብ ውስጥ ሲገቡ አይደለም ሆይ ብላችሁ ማየት ያለባችሁ ወይም ደግሞ ላይክ ማድረግ ያለባችሁ። እንደነዚህ አይነት በፍቅር ሲመጡ እኛን ሲያዝናኑን ትምህርት ሰጭ ፕራንኮች ሲሰሩ ደግሞ ማበረታታት፣ በዚህው ቀጥሉበት፣ እንደዚህ ቢሆን እንደዚህ ነው እያላችሁ ሀሳብ አስተያየታችሁን እየሰጣችሁ ትልልቅ ስራዎች እንዲሰሩ ማድረግ አለብን ብዬ አስባለሁኝና ያው ከመጀመሪያ እስካሁን ድረስ እስካሉበት ድረስ የምታውቋቸው ታውቋቸዋላችሁና እኔ ያው አውቃቸዋለሁ ድሮ አንዝቼ ስለሆነ የምከታተላቸው ማለት ነውና ሀይሚ ማናት ብሩኬ ማን ነው የሚለው በደንብ አድርጌ ያውቃቸዋለሁ፣ በዚህ በቪዲዮ ማለት ነው፣ በአካል አይደለም በቪዲዮ። ስለዚህ ውድ ቤተሰቦቼ መልካም ልጆች ስለሆነ እነዚህ ወጣቶች ደግሞ መበረታታት አለባቸው ትላላችሁና ላይክ ሸራችሁን አትርሱ። ለዚህ ቤትም አዲስ ይሆናችሁ በድጋሚ ላይክ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።
በያላችሁበት ሰላማችሁ ብዝት ይበልልኝ።